በቃ ከሜዳ ላይ 3 ነው 4 ቤት ሰርቶ ሲያስገባ እያየው ነው ዊልቸር እያየው ነው እግሩ የሚቆረሰው እያየው ነው እኔ አንድ ሰው ኢትዮጵያው የረዳኔ ራሱ ክብር አለ እንኳን ይሄ ሁሉ በማስረጃ እየመጣ እናንተ ኦዲተር ነህ ተጣጥ እናንተ ኦዲተር ናችሁ እናንተ በጣም መልካም ያልሆናችሁ ሰዎች ክፋት ያላችሁ መቼም ድሃዎች ሞላጫ ወራዳ በዚህ ልባችሁ ምክንያት ተሰዳችሁ የምትኖሩ ያላለፈላችሁ ህይወታችሁ ቀጣይ ማይሻሻል ጋጥ ወጦች ናችሁ በአብዛኛው አሁን ለነገሩ የህዋት ትውልድ ባይዞይ አይተዋል አይደለ ጋጥ ወጥ ትውልድ ነው አፍርቶ ሄደው ሶሻል ሚዲያ ላይ የደንቆሮ ክርክር ነው ትምርት የሚያስተምር ሰው አላየው ለሀገር የሚያስብ ለብሔር ምናምኑ የሚያስብ አላየው ሁሉም የምታየው ከኢትዮጵያ ለመውጣት ነው ፍራኦል የሆነች እንትን ብታስመታልኝ አረብ ሀገር ብትልከይ በቃ ሀገሩን ለቆ የሚሄድ ትውልድ እያየን ነው ይሄ ደግሞ ወያኔ ምናምን ሻቢያ የምትለው የመጣው ይሄ ስርዓት በ28 አመት ውስጥ እውነቱን ልንገራችሁ ስርዓት አልበኝነት ኢትዮጵያኖችን I don't care ልንገር ፍራኦል እንኳን ያልሰረቀውን ሰርቆ ቢያመጣው እንኳን ለደሃው ካከፋፈለው እኔም ደግፈው ፍራኦልን ሰርቆ የጠፋውን ነው የማልፈልገው ሰርቶ አምጥቶ እንዴ ነጥቆ አምጥቶ ለደሃዎች ከሰጠ ፍትሃዊ ክፍፍል እያደረገ ነው ብዬ ነው የማስበው እና እናንተ ስለተበለጣችሁ በቃ መልካም ወጣት ስለሆነ ልታጠፉ ስለፈለጋችሁ ምን እናንተው ምን ያደርግላችኋል በቃ የራሱ ሙሉ ነው ይንቀሳቀስ ምን አገባችሁ አልለመናችሁ ስጡኛ አላላችሁ እንዴ ፕሮፓጋንዳ ንፉልኝ አላላችሁ እኔ ዛሬ ካንተ ጋር ስገናኝ 2 ቀን ነው አይደል 2 ቀን ያገኘው ስለ ፍራኦል ፕራይቬት ላይፍ እኔ ካማራ ሀብታም ሰምቻለሁ ተግሮኛል እስር ቤት እንደነበር በጣም ስራ ሰራ እንደነበር አብረን ነበር በቃ እኔ አሁን ፍራኦልን እያዋራሁት ያለሁት ትልቅ የአማራ ባለሀብት ጋር አብሮ ታስሮ ስለነበር ሁለቱም ትልልቅ ባለሀብቶች ናቸው እሱም ባለሀብት እንደነበር ነው ነገረኝ ያ ባለሀብት የነገረኝ አማራ ነው ወንድሜ ነው ምንድነው ያለ is one of millionaire ነው ያለ ስለዚህ አንተ ባክግራውንድ ሚሊዮነር ነው ሚሊዮን እንትን ካፒታል የነበረ ወጣት ነው ከምን ታከነ የራስ ጉዳይ እንደ ብልቱ የ40 ቀን እድሉ የተዘቀ ኢትዮጵያዊ መጥቶ ቢሰድብ አትስማ እኔ እውነቱን ልንገር ይኑን ታገኝበታል እንደው ምን አልኩት እኔ ና እኔ ጋር አልኩት አረ እንደዚህ የተሰደብክ ደግሞ መጥቼ ልሰደብ እንዴ አለኝ ላንተ ያልተኙ እኔማ